የእግዚአብሔርን ቃልን ከፍትና እናነባለን። የምናነበው ክፍል ዘፍጥረት ምዕራፍ 18 ከ1 እስከ 19 ያለ ክፍል ነው። ከዛ እንዲሁም ዘፍጥረት ምዕራፍ 19 የተለያዩ ክፍሎችን አብረን እናነባለን። ትንሽ ረዘም ያለ ክፍል ነው። በጌታችን በኢየሱስ ስም እናነባዋለን። ከዛ በኋላ ቆመን ደግሞ እንጸልያለን ጥቂት ደቂቃዎች። በጌታ በኢየሱስ ስም አነባዋለሁ። እንደዚህ ይላል። ቀትር ላይ አብርሃም በመምሬ ትልልቅ ዛፎች አቅራቢያ በምትገኘው ድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር ተገለጠለት። ቀና ብሎም ሲመለከት 3 ሰዎች ቆመው አየ። ወዲያውም ከድንኳኑ ደጃፍ ተነስቶ ፈጥኖ ወደ ሰዎቹ ሄደ። ወደ መሬት ዝቅ ብሎም እጅ ነሳ። አብርሃም እንዲህ አለ፣ ጌታዬ በፊት ሞገስ አግኝቼ እንደሆነ ባሪያህን አልፈ አትሂድ። ጥቂት ውሃ ይምጣላችሁና እግራችሁን ታጠቡ፣ እዚህም ከዛፉ ስር አረፍ በሉ። ወደ እኔ ወደ አገልጋያችሁ ከመጣችሁ እህል ቀምሳችሁ ትበረቱ ዘንድ ምግብ ላቀርብላችሁና ጉዟችሁን ትቀጥላላችሁ። እነርሱም መልካም እንዳልከው አድርግ አሉት። አብርሃም በፍጥነት ሳራ ወዳለችበት ወደ ድንኳኑ ገብቶ ቶሎ ብለሽ 3 መስፈሪያ ስልቅ ዱቄት አብቂና ቂጣ ጋግሬ አላት። ከዛም ወደ መንጋው በጥድፊያ ሄዶ አንድ ፍርጠም ያለ ስጋው ገር የሆነ ጥጃ መርጦ ለአገልጋዩ ሰጠው። አገልጋዩም ጥጃውን አርዶ አዘጋጀው። አብርሃም እርጎ ወተትና የተዘጋጀውን የጥጃ ስጋ አቀረበላቸው። ሲበሉም ዛፉ ስር አጠገባቸው ቆሞ ነበር። እነርሱም አብርሃምን ሚስት ሳራ የት አለች ብለው ጠየቁት። እርሱም ድንኳን ውስጥ ናት አላቸው። እግዚአብሔርም ጊዜው ሲደርስ በእርግጥ በዚህ ጊዜ በሚቀጥለው ዓመት እመለሳለሁ፣ ሚስት ሳራ ወንድ ልጅ ትወልዳለች አለው። ሳራም በዚህ ጊዜ ከበስተጀርባው ካለው ከድንኳኑ ደጃፍ ሆና ትሰማ ነበር። በዚያ ጊዜም አብርሃምና ሳራ አርጅተው ዕድሜያቸው ገፍቶ ነበር። ሳራም ልጅ መውለጃዋ ሚያልፎ ነበር። ሳራ በልቧ ካረጀሁና ጌታዬም ከደከመ በኋላ በዚህ ነገር መደሰት ይሆንልኛልን ብላ ሳቀች። እግዚአብሔርም አብርሃምን እንዲህ አለው፣ ሳራ ካረጀው በኋላ ልጅ እንዴት አድርጌ እወልዳለሁ ስትል ለምን ሳቀች? ለእግዚአብሔር የሚሳነው ነገር አለን? ጊዜው ሲደርስ እመለሳለሁ፣ ሳራም ልጅ ይኖራታል። ሳራ ስለፈራች እረ አልሳኩም ብላ ዋሸች። እርሱ ግን ሳቅሽ እንጂ አላት። ሰዎቹም ለመሄድ ሲነሱ ቁልቁል ወደ ሰዶም ተመለከቱ። አብርሃም ሊሸኛቸው አብሯቸው ወጣ። እግዚአብሔርም እንዲህ አለ፣ እኔ የማደርገውን ነገር ከአብርሃም ሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ አሕዛብም ሁሉ በእርሱ ይባረካሉ። ትክክለኛና ጽድቅ የሆነውን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹና ከእርሱ በኋላ ቤተሰቦቹን እንዲያዝ መርጬዋለሁ። ይኸውም እግዚአብሔር ለአብርሃም የሰጠው ተስፋ ሁሉ እንዲፈጸም ነው ይላል። ከዛ ዘፍጥረት ምዕራፍ 19 አለፍ እያልና ከ1 እስከ 3 እናነባለን። ከሁለቱ መላእክት ምሽት ላይ ሰዶም ደረሱ። ሎጥም በሰዶም ከተማ መግቢያ በር ተቀምጦ ነበር። ሎጥም መላእክቱን ሲያይ ሊቀበላቸው ብድግ አለ። በግንባሩም ወደ ምድር ተደፍቶ እጅ ነሳቸው። እርሱም ጌቶቼ እባካችሁ ወደ እኔ ወደ ባሪያችሁ ቤት ጎራ በሉ፣ ከዚያም እግራችሁን ታጠቡ፣ አድራችሁም ጠዋት በማለዳ ጉዟችሁን ትቀጥላላችሁ አላቸው። እነርሱም አይሆንም፣ እዚሁ አደባባይ ላይ እናድራለን አሉት። ሎጥ ግን አጥብቆ ስለለመናቸው አብሮት ወደ ቤቱ ገቡ። ከዚያም ቂጣ ጋግሮ አቀረበላቸውና በሉ። ቁጥር 15 ሲነጋጋም መላእክቱ ሎጥን ከከተማይቱ ጋር አብራችሁ እንዳጠፉ ሚስትህንና 2 ሴቶች ልጆችን ይዘህ ከዚህ ቦታ በፍጥነት ውጣ ብለው አቻኮሉት። ሎጥም ሲያመነታም እግዚአብሔር ስለራራላቸው ሰዎቹ የእርሱን የሚስቱን የ2 ሴቶች ልጆች እጅ ይዘው ከከተማይቱ በደህና አወጧቸው። እንዳወጧቸው መልአኩ ሕይወታችሁን ለማትረፍ ፈጥናችሁ ሽሹ፣ መለስ ብላችሁ ወደ ኋላችሁ አትመልከቱ፣ ከረባዳው ስፍራ እንኳ ቆም አትበሉ፣ ወደ ተራራው ሽሹ፣ አለዚያ ትጠፋላችሁ አላቸው። ቁጥር 25 ላይ እንደዚህ ይላል፣ እነዚያንም ከተሞችና ረባዳውን ምድር በሙሉ በከተሞቹም የሚኖሩትን ሰዎች ሁሉ የምድሩንም ቡቃያ ሳይቀር ገለባበጠው። የሎጥ ሚስት ግን ወደ ኋላዋ ስለተመለከተች የጨው አምድ ሆና ቀረች። ቁጥር 36 ስለዚህ 2ቱም የሎጥ ሴት ልጆች ከአባታቸው አረገዙ። ትልቋ ልጅ ወንድ ልጅ ወለደች፣ ስሟንም ሞዓብ ብላ ጠራችው። እርሱም የዛሬዎቹ የሞዓባውያን አባት ነው። ትንሿ ልጁም እንደዚሁ ወንድ ልጅ ወለደች፣ ስሙንም ቤንአሚ ብላ ጠራችው። እርሱም የዛሬዎቹ አሞናውያን አባት ነው ይላል። ቆመን እንድንጸልይ ጋብዛችኋለሁ።
አሁን ይሄ ጊዜ የእግዚአብሔር ጊዜ ነው። እግዚአብሔር እንዲናገረኝ ይፈልጋለሁ፣ እግዚአብሔር ድምፁን እንዲያሰማኝ ይፈልጋለሁ የምንል ሰዎች እግዚአብሔርን እንድንጠራው ጋብዛቸዋለሁ፣ እንድንጸልይ ጋብዛቸዋለሁ። ከጌታ ጋራ ግንኙነት እንድናደርግ ጋብዛቸዋለሁ። ልክ የያዕቆብን ጸሎት እንድታስታውሱ እለምናቸዋለሁ። ያዕቆብ ካልባረከኝ አልለቅህም አለው። እግዚአብሔር የተመሰገነ ይሁን። ለካ እንደዚህ አይነት ጸሎት መጸለይ ይቻላል። አልለቅህም፣ በቃ ሳትባርከኝ ከእኔ አትሄድም። መተሃል ወደ ቤቴ፣ መተሃል ወደ እኔ፣ ይዛለው፣ አልለቅህም፣ ካልባርከኝ አልለቅህም ማለት ይቻላል። እግዚአብሔር የተመሰገነ ይሁን። እንደዚህ አይነት ጸሎት እንጸልያለን። ዛሬ እግዚአብሔር በቃሉ እንዲባርከን፣ የቃሉ መንፈስ ነፍሳችንን እንዲገናኝ፣ እግዚአብሔር በቃሉ ወደ ቤታችን እንዲመጣ፣ ወደ ህይወታችን እንዲመጣ የምናውቀው ክፍል ነው ያነበብነው። ግን ከዚህ ውስጥ እግዚአብሔር ለዘመናችን በሚሆን ቋንቋ እንዲናገረን፣ እኔንም እንዲረዳኝ ባይዘው እኔንም እንዲያገዘኝ፣ ለእኔም እንድትጸልዩልኝ ጋብዛችኋለሁ። አስተምረኝ፣ ተናገረኝ፣ ድምፅህን ላክልኝ። የአባቶቼ ታሪክ የእኔ የመማሪያ ስፍራዬ ነው፣ ትምህርት ቤቴ ነው። እግዚአብሔር ሊሰጠን የሚችለው ትልቁ ነገር ወገኖቼ ቃሉን ነው። ሃሌሉያ! የእግዚአብሔር ቃል ሲመጣ የቃዴስ ምድረ በዳ ይናወጣል ይላል። የእግዚአብሔር ቃል ከኮረብቶቹ ዘሎ ወደ እኛ ተወርውሮ ይመጣል ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ሐሳብ፣ የእግዚአብሔር አጀንዳ፣ የእግዚአብሔር ቃል እንዲገናኘን እንድንጸልይ ጋብዛችኋለሁ። እና ወደ ጉባኤያችን ተናገረን፣ ይህንንም ደካማ ሰው አግዘው፣ ጸጋን አብዛለት እያላችሁ ስለ እኔም እንድጸልዩ ጋብዛችኋል። ሃሌሉያ ሃሌሉያ ሃሌሉያ። ጌታ ልባችንን ይንካን። እግዚአብሔር ቻሌንጅ እንዲያደርገን እንፈቅዳለን። እንድትናገረን፣ እንድትገስጸን፣ ድምፅህን እንድታሰማን፣ ኢንኮሬጅ እንድታረግ፣ እንድታበረታን ድምፅህን ላክልን ማለት ብሎ መጸለይ ይቻላል ወገኖቼ። ሃሌሉያ ሃሌሉያ። እንደ ልጆች ይህንን ዝማሬ እንድንዘምር ጋብዛቸዋል። አስተምረኝ ጌታዬ ሆይ፣ አስተካክላት ሕይወቴን፣ መንገዴን ሁሉ ስራመድ አንተ ከኔ ጋር ሁን። አስተምረኝ ጌታዬ ሆይ፣ አስተካክላት ለመንገዳችን የሚሆን ድምፅ። አስተምረኝ ጌታዬ ሆይ፣ አስተካክላት ሕይወቴን፣ መንገዴን ሁሉ ስራመድ ከኔ ጋር ሁን። አስተምረኝ ጌታዬ ሆይ፣ አስተካክላት ሕይወቴን፣ መንገዴን ሁሉ ስራመድ አንተ ከኔ። ልጅነቴ አላለቀም ነኝና ብላቴና፣ ሙሉ ሰው አድርገኝ ጌታ፣ ቃልህን አብላኝና። ልጅነቴ አላለቀም ነኝና ብላቴና፣ ሙሉ ሰው አድርገኝ ጌታ፣ ቃልህን አብላኝና። አስተምረኝ ጌታዬ አስተካክላት። ረባዳላባዳላባሽ ኢየሱስ ለመጨረሻ ጊዜ አስተምረኝ። የምታስተምረን አንተ ነህ ቅዱስ ቅዱስ። መንገዴን ስራመድ። እግዚአብሔር ሆይ እናመሰግንሃለን። ከስሞች ሁሉ በላይ የሆነውን ኃያሉን ቅዱሱን የልጅህን ስም እንጠራለን። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። በመካከላችን በክብር የምትመላለስ በመካከላችን ያለ ሕያው የእግዚአብሔር መንፈስ በናዝሬቱ በኢየሱስ ክርስቶስ ስም እናመሰግንሃለን። ስምህ ስንጠራ፣ ቅዱሱን ስምህን ስንጠራ አምላካችን እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደርሱ የቀረበው ሕዝብ ማን ነው ተብሎ እንደተጻፈ በምንጠራ ጊዜ ሁሉ ስለምትቀርበን በኢየሱስ ክርስቶስ ስም
እናመሰግንሃለን። ቅዱስ ቃልህ እንደሚናገር የሚረባህን ነገር የማስተምርህ እኔ ነኝ ብለው ተናግረሃል እግዚአብሔር ሆይ በቅዱስ ቃልህ። እንዲሁም በሌላ ስፍራ እንዲህ ተብሎ ተጽፏል፣ የሚሰማኝ በእርጋታ ይቀመጣል ከመከራ ስጋትም ያርፋል ተብሎ ስለተጻፈ በሕያው በእግዚአብሔር ልጅ በቅዱስ ልጅ ስም እንለምንሃለን። የሚረባንን በኢየሱስ ስም ተናገረን ጌታ ሆይ። የሚጠቅመንን ነገር በመካከላችን ከቅዱስ ቃልህ እንድትከፍልልን፣ እንድትከፍትልን፣ እንድታሳየን፣ አይኖቻችን እንዲከፈቱ፣ መጠውለጋችን በቃልህ እድሳት እንዲያገኝ በኢየሱስ ክርስቶስ ስም እንጸልያለን ጌታ ሆይ። የቅዱስ ቃል መገለጥ በመካከላችን ማለፍ የሚቃወም የልባችን ሐሳብ፣ የኛ ሐሳብ በሰው ዕውቀት የተሰራ ማንኛውም አይነት ትምህርት በቅዱስ ቃል ፊት የተዋረደ እንዲሆን እንጸልያለን። ክፉ ጠላቶቻችንን ቅዱስ ቃልህን ለመልቀም በመካከላችን የሚሰሩትን በኢየሱስ ክርስቶስ ስም እንቃወማለን። በናዝሬቱ በኢየሱስ ስም የፈረሱ ይሆኑ። ክቡር ቃልህ በመካከላችን ይለፍ። ኃያል ቃልህ በመካከላችን ይለፍ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ቃሉን ላከ ፈወሳቸው እንደሚል የሚፈውሰን ቃል በመካከላችን ይለፍ። እኔንም ባሪያህን ደካማውን ሰው እንድታግዘኝ እለምንሃለሁ በጌታ በኢየሱስ ስም አሜን። ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። ዛሬ አሁን ያነበብኩት ክፍል ይሄ ሁለት ታሪክ የጉብኝት ታሪክ ነው። ጎብኚው እግዚአብሔር ሲሆን ተጎብኚዎቹ ደግሞ ሰዎች ናቸው። በዚህ አሁን ባነበብነው ረዘም ባለ በሁለት ምዕራፍ ውስጥ ባነበብኩት ክፍል ውስጥ ሁለት ቤተሰቦች በእግዚአብሔር ሲጎበኙ እናያለን። ብዙ ጊዜ ሁላችንም ጉብኝትን እንወዳለን። የእግዚአብሔር ጉብኝት እንዲመጣ እንጸልያለን። የእግዚአብሔር ጉብኝት እንዲያገኘን እንፈልጋለን። ስለ እግዚአብሔር ጉብኝት ጾም ጸሎት እንይዛለን። ጉብኝት ደስ የሚል ነገር ነው። አሁን ግን ባነበብነው ክፍል ውስጥ ይሄ የእግዚአብሔር ጉብኝት የአንድ ጥያቄ ሲመልስ፣ በአንድ ቤት ውስጥ አስደናቂ ነገር ሲያደርግ፣ አንድ ቤትን ደግሞ ወደሚያስደንቅ አይነት ትርምስምስ ሲከተው ነው የምናየው። እግዚአብሔር የሰዶምን ከተማ ከመቅጣቱ በፊት ነው እነዚህን ሁለት ጉብኝቶች ያደረገው። ቤቶቹ የአብርሃምና የሎጥ ነበሩ። ይታያል አይደል ይሄ ነገር? ሁለቱም ቤተሰቦች ዘመዳሞች ናቸው። መነሻቸው ደግሞ ካራን የሚባል ከተማ ነው። በስተመጨረሻም ሁላችንም ይህንን ታሪክ እንደምናውቀው ቤተሰቦቹ ንብረታቸው ከመብዛታቸው የተነሳ በጋራ ያሉበት ሰፈር ስለጠበባቸው በመካከላቸው ጠብ እንዳይፈጠር በመመካከር በፈቃደኝነት ተለያይተዋል። በዚህ ምክንያት አብርሃም በነበረበት ስፍራ ሲቆም፣ ሎጥ ደግሞ ወደ ሰዶም ከተማ ወደ ረባዳዋ ስፍራ ቀስ በቀስ ድንኳኑን እያዘዋወረ ተጠግቷል። ይሄ ያነበብነው ታሪክ በዛሬው የቤተሰብ ቀን ልናነበው የሚያስፈልገን ምክንያት የቤተሰብ ታሪክ ስለሆነ ነው። የሁለቱ ቤተሰቦችን ታሪክ ዛሬ በወፍ በረር እንመለከትና እግዚአብሔር ስለ አንደኛው ቤተሰብ የሰጠውን ምስክርነት እንመለከታለን። ቀረብ ብለን ለማየት እንሞክራለን። የሎጥ ቤት ታሪክ ከዘፍጥረት ምዕራፍ 12 ጀምሮ ነው የሚጀምረው። እንደምታውቁት የሎጥን ቤት ስናጠናው ሎጥ የሚመራውን ቤት ስንመለከት ሎጥንም ስናየው ዘፍጥረት ምዕራፍ 12 ላይ እግዚአብሔር ለአብርሃም ጥያቄ ሲያቀርብ ሎጥ ተከትሎ የወጣ ሰው እንደሆነ እናያለን። የሚከተል ሰው እንጂ በግል ከእግዚአብሔር ጋር ግላዊ ንክኪ አልናይበትም፣ የለው። ይሄ ሎጥ የተባለው ሰው ተባርኳል። እግዚአብሔር የጠራውን ሰው ተከትሎ በመሄዱ በረከት አግኝቶታል። ብዙ በንብረት ተባርኳል። ሰፊ ሆኗል። ከተማ እስከማይበቃቸው፣ አገር እስከማይበቃቸው ድረስ ሁለቱም ቤተሰቦች
በእግዚአብሔር ፕሮግራም ውስጥ ገብተው ተባርከዋል። ክብር ለኢየሱስ ይሁን። ግን ሎጥን ቀረብ ብለን ስናየው ስለ አብርሃም ቤት እናያለን። ሎጥና አሁን በሎጥ ቤት ነው የጀመርነው። ቀረብ ብለን ስናየው ሎጥ ካልኩሌተር ነው፣ ካልኩሌት ያደርጋል። ለምሳሌ ዘፍጥረት ምዕራፍ 13 ላይ ቦታ ስለመከፋፈል ሲመካከሩ ካጎቱ አብርሃም ጋራ ምንም ታላቅ ቢሆን አብርሃም ትልቅ ሰው ስለነበረ ምርጫ ሲሰጠው ሎጥ ፈጠን ብሎ እንዴት አድርጎ ነው ንብረቱን ማስፋት ማብዛት የሚታይ ነገር ላይ አይኑ ሲንከባለል እናያለን። የሚወስነው በማየት ነበረ። እርግጥ ነው ወደ ዘፍጥረት ምዕራፍ 19 አሁን ወደ ነበብኩት ክፍል ስንመጣ እንግዶችን ለመቀበል ለመንከባከብ ጥረት ሲያደርግ እናያለን። ምንም እንኳን እንግዳው ደስ ብሎት ወደ ቤቱ የሄደ ባይመስለኝም ወረድ ስንል ይሄ ሎጥ እና የመሰረተው ቤት ዘፍጥረት 19:16 ላይ እግዚአብሔርን ለመታዘዝ ሲቸግረውና ሲያመነታ እናያለን። ቤት አንድ ሰው ይጀምረዋል፣ ቤት ይሆናል። ያ መሪ የሚባለው አንድ ሰው የሚወስነው ውሳኔ በቤቱ ላይ ይፈሳል። ቤቱ የዚያ ውሳኔ ሰለባ ይሆናል። የሎጥን ቤት ስናጠና ታሪኩ ተጀምሮ እስከሚያልቅ ሎጥ መሰዊያ ሲሰራ አታዩት። መሰዊያ አልባ ቤት ነበረው። ይህ ቤተሰብ ባልተገባ አፈጻጸም ሲጨርስና በትውልድ ታሪክ ውስጥ ከዚህ ቤተሰብ የተገኙ ዘሮች የተስፋውን ትውልድ ገና በልጅነቱ ለመርገም ሲሞክሩ ሲዋጉና ሲያስጨንቁ ነው የምናየው። አጨራረሱ ጥሩ አልነበረም። ካጀማመሩ ስንጀምር ጤናማ አልነበረም። አፈጻጸሙም ጥሩ አልነበረም። በአንጻሩ የሌላ ሰው ቤትም ታሪክ እናገኛለን። የአብርሃም ቤት ታሪክንም እዚህ ባነበብነው ክፍል ውስጥ እናገኛለን። አብርሃም ታሪኩ የሚጀምረው አብርሃምን ባለ ታሪክ ያደረገው የእግዚአብሔር ድምፅ ነው። እግዚአብሔር የጠራው ሰው ነበረ። ሁልጊዜ ከሚገርመኝ ነገር አንዱ አብርሃም በዛሬ በዚህኛው ዓለም ከ4000 ዓመት በኋላ በዛ ዘመን ከነበረው ዝና በላይ አሁን አሉ። በዚህኛው ዘመን በእኛ ዘመን አሉ። አብርሃም በአካባቢው በኖሩ ከካራን ከነበሩ ሰዎች የተለየ ነገር ያለው ሰው አይመስለኝም። ያንን ልዩነት የፈጠረው ከዕለታት አንድ ቀን ድንገት እግዚአብሔር ቤቱ መጥቶ እንጂ። ይህን እግዚአብሔር የጠራው ሰው የእግዚአብሔርን ድምፅ ከሰማ በኋላ ቤተሰቡን አሳምኖ በማስከተል ከአገሩ ከወገኑ ተለይቶ እግዚአብሔር ወዳሳየው ምድር የእምነት ጉዞ የጀመረ ሰው ነበር። ወዴት እንደሚሄድ እንኳን አያውቅም። አብርሽ ወዴት እየሄድክ ነው ብትሉት እግዚአብሔር ነው የሚመራኝ፣ እግዚአብሔርን ጠይቆ የሚላችሁ ይመስለኛል። የጭፍን ጉዞ ሕይወቱን በጠራው ላይ ጥሎ የወጣ ሰው ነው። በመውጣትና በመታዘዝ ውስጥ የተሰጠውን የበረከት ተስፋ የተሸከመ ቤት የሚመራ ሰው ነው። የጠራው እውነተኛ ስለሆነ ከሰፈሩ ካወጣው በኋላ የራሱን በረከት አስደናቂ በረከት አሸከሙ። ክብር ለኢየሱስ ይሁን። ይህንን በረከት ተሸከመ። በእምነት ጉዞ ጀመረ። የሚመራውን ብዙም ያላወቀውን እግዚአብሔር በፍቅሩ
ወደቀለት። በየሄደበት መሰዊያ የሚሰራና የእግዚአብሔርን ስም መጥራት የሚወድ ቤተሰብ ነበር። አብርሃም በዚህ በኩል ካለፈ የአብርሃም መሰዊያ አለ እዛ ጋር። እርግጥ ነው እግዚአብሔር ቋሚ ቤት ስራ አላለው፣ በድንኳን ውስጥ ነው የሚሄደው። ድንኳኑን ነቅሎ ከቦሌ ሩዋንዳ ተነስቶ መስቀል አደባባይ ሲደርስ ድንኳኑን ሲተክል 3 ቀን ሲቆይ አብርሃም አምላኩ ትዝ ይለዋል። ትርጉሜ እሱ ነው ይላል። ያለ እሱ ትርጉም የለኝም ይላል። የምኖርበትን ምክንያት ሰጥቶኛል ይላል። የሚሄድበትን የሚመራኝ እሱ ነው ይላል። ሌላ መሰዊያ መስቀል አደባባይ ጋር ይተክላል። ትንሽ ቆይቶ ወደ ፒያሳ ከጠራውና ከሄደ ፒያሳ ሌላ የአብርሃም መሰዊያ ዛም አለ። መሰዊያ ይህን ቤት ይከተለው ነበር። ታሪኩ በመሰዊያ የተጨናነቀ ታሪክ ነው። መሰዊያው ላይ እግዚአብሔር ይጠራል። አብርሃም አምላኩን ይጠራዋል። አምላኩ ወደ አብርሃም ይመጣል። ይነጋገራሉ። ቤተኞች ናቸው፣ ጓደኛሞች ነበሩ። አስደናቂ ነገር ያደርግለታል። አንዳንዴ አብርሃም የሚያመልከውን አምላክ በቅጡ እንዳላወቀ ታውቃላችሁ። ሲቸግረው መልከጼዴቅ የሚመስሉ ሰዎችን፣ ትልልቅ ሰዎችን ይልክለታል፣ ያገናኘዋል። ይሄ ቤተሰብ የኪዳኑን ምልክት በስጋው የተሸከመ ቤተሰብ ነበረ። ስጋው ላይ እንኳን ሳይቀር ጠርቶ ያወጣው እግዚአብሔር በስጋው ላይ ማህተም አድርጎበት ነበር። አብርሃም የተገረዘው በ99 ዓመቱ ነው። ሆኖም ግን ያልተመለሰ ጥያቄ የነበረው ቤተሰብ ነበረ። ብዙ መሰዊያዎችን ይተክል የነበረው ሁሉ ነገር ተደላድሎለት ባረፈው ሁኔታ ላይ ተቀምጦ ሳይሆን እስከነ ጥያቄዎቹ አምላኩን ያመልክ ነበር። ሆኖም ግን ይህ ቤተሰብ በፍጻሜው ለምድር መባረክ ሆኗል። እግዚአብሔር ይመስገን። አሁን ትንሽ ወረድ ብለን እግዚአብሔር ለአብርሃም ቤተሰብ የተናገረውን ነገር እንድናይ ጋብዛችኋለሁ። ቁጥር 16 ላይ ታገኙታላችሁ። 18 16 ላይ አንብበነዋል። እንደዚህ ይላል፣ ሰዎቹም ለመሄድ ሲነሱ ቁልቁል ወደ ሰዶም ተመለከቱ። አብርሃምም ሊሸኛቸው አብሯቸው ወጣ። እግዚአብሔርም እንዲህ አለ። ማን ነው ያለው? እግዚአብሔር ነው ያለው። በጣም ድንቅ ነገር ነው። አንድ ንጉሥ አይደለም ያለው። ማን ነው የሚናገረው? እግዚአብሔር ራሱ። ማን ነው የሚናገረው? ከብዙ ዓመት በፊት ከ25 ዓመት በፊት ጠርቶ ከዘመድ ከአዝማዱ የለየው እግዚአብሔር፣ የ25 ዓመት ወዳጁ እግዚአብሔር እንዲህ ብሎ መናገር ጀመረ። እኔ የማደርገውን ነገር ከአብርሃም እሰውራለሁን? ማን አማክሮት ያውቃል ይላል ቅዱስ ቃል ስለ እግዚአብሔር ሲናገር። እግዚአብሔር ትልቅ ነው። የእግዚአብሔርን ንግግር የሰው ልጅ አይደለም መላእክቶች አይችሉትም። የእግዚአብሔር ሐሳብ ግዙፍ ነው፣ ድንቅ ነው። ዞር ብሎ አብርሃምን ሲያየው የ25 ዓመት ሙሉ አይኑን ጨፍኖ የተከተለውን አንድ ትንሽዬ ሰው ምድር ላይ እግዚአብሔር ሲያይ አልደብቅም አለ። እኔ የማደርገውን ነገር ከአብርሃም እሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ አሕዛብ ሁሉ በእርሱ ይባረካሉ። ትክክለኛና ጽድቅ የሆነውን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤተሰቦችን እንዲያዘዝ መርጨዋለሁ። ይኸውም እግዚአብሔር ለአብርሃም የሰጠው ተስፋ ሁሉ እንዲፈጸም ነው ይላል። ለብዙ ሰዎች እግዚአብሔር የሚያደርገው ሥራ ስውር ነው፣ ተካፋይ አይደሉም። እግዚአብሔር እነሱ ቤት
ዋናው ቦታ ላይ አይቀመጥም። ሊያስገቡት ይችላሉ፣ ግን ከበሩ አጠገብ ያለውን ቦታ ነው የሚሰጡት። እግዚአብሔር ወደ ልባቸው ዙፋን አካባቢ አይቀርብም። እግዚአብሔር በቤታቸው ውስጥ ሩቅ ነው። እስራኤሎች በእግዚአብሔር ቤት ውስጥ ሊያመልኩት ፈልገው በሰሩለት በእግዚአብሔር ቤት ውስጥ በዛው ቤት ውስጥ ጣዖት አስገቡ። እግዚአብሔር የተሰራለት እግዚአብሔር ወደ ዳር ሆኖ በእግዚአብሔር ቤት ውስጥ ሌላ ነገር ሲያመልኩ ነበር። አሁንም በዚህ ዘመን ብዙ ሰዎች እንደዛ ናቸው። በአንጻሩ ደግሞ እግዚአብሔር የእኔ የሚላቸው ምስጢረኞች አሉት። ከዚህ አንጻር የሰው ልጅ በሁለት ይከፈላል። ይሄ ክፍል የሚያስረዳን አብርሃም ከሁለተኛው ወገን ነበር። የእግዚአብሔር ወዳጅ ተብሎ ተጠርቷል። ይሄ አስደናቂ የሆነ የእግዚአብሔርን ፍርድ እና የእግዚአብሔርን ሐሳብ አብርሃም ይሄ ተለቅ ያለ ገዘፍ ያለ ከተማ አቀፍ ሐሳብ ከእግዚአብሔር ጋር ለመነጋገር ከመጀመሩ በፊት በጥቃቅን ነገሮች ላይ አብርሃም ከእግዚአብሔር ጋር ጉዳይ ነበረው። አብርሃም ለእግዚአብሔር ቅርብ ነው። እግዚአብሔርን የሚጎትት፣ እግዚአብሔርን የሚጠራ፣ እግዚአብሔርን የሚፈልግ ሰው ነው። በየሄደበት ቦታ ያንን ምልክት የሚያኖር ሰው ነው። አብርሃም እንደዚህ ሲያደርግለት የከረመው እግዚአብሔር በ99 ዓመቱ ብዙ ከእግዚአብሔር ጋር አብሮ የሄደውን ሰውዬ እግዚአብሔር ተመለከተና ከተማ አቀፍ ጉዳይ ያጫውተው ጀመር። ላጠፋ ነው የሚል ሐሳብ ማለት። እግዚአብሔር ለአብርሃም ሐሳብ የሚገልጥለት ነበር። አብርሃም የእግዚአብሔርን ሐሳብ የሚሰማ ነበር። ሁለተኛ እዚህ ክፍል ውስጥ የምናገኘው እግዚአብሔር ለአብርሃም ቤተሰብ ምን ተናገረ ብለን ስንጠይቅ እግዚአብሔር ለአብርሃም እንዲህ ብሎ ተናገረለት። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ አሕዛብም ሁሉ በእርሱ ይባረካሉ ብሎ እግዚአብሔር ተናገረለት። ምን ማለት ነው? አብርሃም በዚያ ጊዜ ልጅ አልባ የሆነ ሰው ነው። ብርቱ ሕዝብ የሚኮነው አትሊስት ልጅ በመውለድ ነው የሚጀመረው። አብርሃም ቤት ውስጥ የአብርሃምና የሳራ ልጅ ገና አልመጣም። ይስሐቅ በዛ ስፍራ ላይ አልነበረም። እግዚአብሔር የአብርሃምን ቤት እያየ አብርሃም የማያዩትን የአብርሃምን የዘሮቹን እድሜ እየተመለከተ እስከ ዛሬ ድረስ እና እስከ ነገ ድረስ እግዚአብሔር እንደዚህ በእውነት ይለዋል። ክብር ለኢየሱስ ይሁን። ታላቅና ብርቱ። ይሄ ንግግር ለአብርሃም ከባድ ንግግር ነው። የአብርሃም የሁል ጊዜ ጥያቄ ነው። ዘር የለኝም የሚወርሰኝ ኤሊኤዘር ነው ለሚል ሰው ይሄ ንግግር ከባድ ንግግር ነው። ሚስጥር ያጫውተው ጀመረ። እግዚአብሔር ሚስጥሩን እንደዚህ አለ፣ በእውነት አለ። ክብር ለኢየሱስ ይሁን። እግዚአብሔር የእውነት አምላክ በእውነት አለ ታላቅና ምን ይሆናል? ብርቱ ሕዝብ ይሆናል አለ። ብዙ ሕዝቦች ወይ ታላቅ ይሆናሉ ወይ ብርቱ ይሆናሉ። የአብርሃም ዘር ግን ሁለቱንም ይይዛል አለ። ብርቱ ነው፣ ታላቅ ሕዝብ ነው አለ። የደረቀ ቅርንጫፍ ለሚመስል ሰው ለ99 ዓመት ሰው ነው እግዚአብሔር የሚናገረው። ሚስቱ ሳራ ምናልባት የ89 ዓመት ወይም የ90 ዓመት አሮጊት ሆና ነው እግዚአብሔር የሚናገረው። ምን ይላቸዋል? ይህንን የደረቀ ቤተሰብ እግዚአብሔር እያየ ታላቅና ብርቱ ሕዝብ ይሆናል ይላል። ጌታ የተባረከ ይሁን። ደግሞ እንደዚህ ይላል፣ በእውነት ነው የሚሆነው ይላል። ዳሩ ግን እግዚአብሔር እንደዚህ አይነት ከባድ ንግግር
ከባድ ሐሳብ ሲያስቀምጥ እዚሁ ክፍል ውስጥ ዓላማ ያያይዝለታል። ብርቱ ሕዝብ ይሆናል፣ ብርቱ ሕዝብነቱ ግን ለእግዚአብሔር ዓላማ ነው ይለዋል። ለካ እግዚአብሔር በአብርሃም በደረቀ ነገር ውስጥ ገብቶ የአብርሃምን ታሪክ ከሰራና ከጨረሰ በኋላ አብርሃም በላ፣ ጠጣ፣ ጠገበ፣ ጨረሰ አይደለም ፕሮግራሙ። በአብርሃም ውስጥ የምድርን አሕዛብ ሁሉ የመባረክ አጀንዳ ነበረው። የምድር አሕዛብም ሁሉ በእርሱ ይባረካሉና ይላል። ማለትም በአብርሃም ላይ የመጣው በረከት የሚከፈልና የሚፈስስ ሕዝብን ሁሉ የሚደርስ ነው። ክብር ለኢየሱስ ይሁን። ከአንድ ተራ ከሆነ ሰው መካን ሰው ሕይወት ውስጥ የሚመጣው በረከት፣ ከመካን የሚወጣው በረከት አሕዛብን ሁሉ ይደርሳል ይላል። ከዚህ በረከት የተነሳ የሚጎድል የማይደርሰው የምድር አሕዛብ አይኖርም። በአጭሩ ለካ እግዚአብሔር አብርሃምን የፈለገው ለአብርሃም ጉዳይ ብቻ ሳይሆን ለምድር ጉዳይ ነበረ። የአብርሃም በረከት የዓለም ተስፋ ነው። ብዙ ጊዜ እኛ እንደዚህ ነው የምናስበው። ትንሽ ነገር ይታየናል። እርግጥ ነው እግዚአብሔር ደግሞ ትልቅ እንደ ማንነቱ ይታየዋል። አብርሃም ስለ ዘሩ ሲያወራ እግዚአብሔር ስለ ምድር አሕዛብ ያወራ ነበር። አብርሃም ስለሚወርሰው ሲያወራ እግዚአብሔር ስለ ጌታ ኢየሱስ ክርስቶስ ይታየው ነበር። የመጀመሪያው እግዚአብሔር በዚህ በአብርሃም ቤት ላይ የተናገረው ነገር ትንቢት ነው፣ የሚሆን ትንቢት ነው። ይሄ አሁን የምታየው አሮጌ ሰው የ99 ዓመት ሰው አውሽ እዚህ ጋር ባቆመው ብታዩት ጎንበስ ያለ ተስፋ ያለው የማይመስል ሰው እዚህ ሰው ውስጥ እግዚአብሔር ይመጣል፣ በእውነት ይባርከዋል፣ ታላቅና ብርቱ ሕዝብ ያወጣል፣ የምድርን አሕዛብ በሙሉ ይባርካል። የእግዚአብሔር አጀንዳ በአንድ ቤተሰብ ውስጥ አይችልም ወይ? ይችላል። ሳራ ስቃለች፣ አልገባትም። ይሄ በጣም ከባድ ንግግር ነው። አቁሟል፣ ብዙ ነገር ቆሟል። በእሷ ፕሮግራም ውስጥ ሁሉ ነገር ቆሟል። ስትስቅ እግዚአብሔር እንዲህ አለ፣ ለምን ሳቅሽ አላት። በውኑ ለእግዚአብሔር የሚሳነው ነገር አለ? የለም ነው መልሱ። ሁለተኛ ስለዚህ ቤተሰብ እግዚአብሔር ምን ተናገረ? ቁጥር 19 እንደዚህ ይላል፣ ትክክለኛና ጽድቅ የሆነውን በማድረግ የእግዚአብሔር መንገድ ይጠብቁ ዘንድ ልጆቹን ከእርሱ በኋላ ቤተሰቦቹን እንዲያዘዝ መርጨዋለሁ። ይኸው እግዚአብሔር ለአብርሃም የሰጠው ተስፋ ሁሉ እንዲፈጸም ነው ይላል። አብርሃም የተሰጠው ጽኑ ተስፋ ቢኖረውም የሚጠበቅበትን ኃላፊነት ግን መወጣት ነበረበት። የእግዚአብሔር አጀንዳ በአብርሃም ላይ አብርሃም ካልኩሌት ከሚያደርገው ከፍ ያለ ነው። ይህን ሁሉ ነገር እግዚአብሔር የሚያወራው ምንድን ነው? ማደርገውን ነገር ከአብርሃም ሰውራለሁ ብሎ ነው የጀመረው። ይሄ ዲቴል የሆነ መረጃ፣ ይሄ ትልቅ ግዙፍ የሆነ ሐሳብ ከእግዚአብሔር ነው ወደ አንድ ትንሽ ሰው የሚፈሰው። የማደርገው ነገር አለ። ይሄ ቤተሰብ ሕዝብ ይሆናል አለ እግዚአብሔር። የተመሰገነ ይሁን። ግን ሕዝብ ብቻ አይሆንም። ይሄ ቤተሰብ ሕዝብ ማድረጉን እኔ ያደርገዋለሁ አለ እግዚአብሔር። እሱ የእግዚአብሔር ፈንታ ስለሆነ ሕዝብነትን ብርቱ ማድረግን ታላቅ ማድረግ የእግዚአብሔር ፈንታ ስለሆነ እሱ የእግዚአብሔር ፓርት ነው። ያንተ ፓርት ደግሞ አለ። እሱን እስኪ እንስማው። ምንድን ነው የሚለው? ይኸውም አለ እግዚአብሔር ታላቅና ብርቱ ሕዝብ በቀላሉ የሚወጣ ነገር አይደለም። ልጆቹንና ከእርሱ በኋላ ያሉትን ቤተሰቦቹን ትክክለኛና ጽድቅ የሆነውን እንዲያደርጉ ማዘዝ ነበረ።
ይሄ የአብርሃም ኃላፊነት ነው። ዛሬ የቤተሰብ ቀን ነው አይደልምና ይሄ ቀናችን የእግዚአብሔር ኃላፊነት አለ በቤተሰባችን ላይ እግዚአብሔር በኃይሉ የሚሰራው ስራ። በአንጻሩ እግዚአብሔር ያንን ቤተሰብ የሚጠይቀው ጥያቄ አለ። ልጆቹንና ከእርሱ በኋላ ያሉት ቤተሰቦቹን ትክክለኛና ጽድቅ የሆነውን እንዲያደርጉ ማዘዝ ነው። ጽድቅንና ፍትህ እንዲያደርጉ ነው። ብርቱና ታላቅ ሕዝብ በጽድቅና በፍትህ ውስጥ ነው የሚወለደው። ሁላችንም እንደምናውቀው ጽድቅ ማለት በእግዚአብሔር ሚዛን ትክክለኛ የሆነ ኑሮ ማለት ነው። ጻድቅ የሚባለው እግዚአብሔር ትክክል ነው በሚለው መንገድ ኑሮውንና ሕይወቱን የሚመራ ሰው ነው። እግዚአብሔር በቤተሰባችን ይሰራል። ታማኝ ነው፣ እውነተኛ ነው። በሌላ ቋንቋ እኔ የምፈልገውን የእኔን ታሪክ በቤትህ እንድጽፍ አንተ ደግሞ ይሄንን አድርግልኝ የሚል ዲል ነው እግዚአብሔር የሰጠን። ይህ አይነት ትእዛዝ የእግዚአብሔርን መንገድ ተከትሎ በሕይወት የማሳየት ሞዴል የመሆን ኃላፊነትን ይጠይቃል። ልጆቹን ምን ያደርጋል? ያዛል ይላል እግዚአብሔር። አንድ ልጅ እኮ የለውም ይሄ ሰውዬ። ልጆች ይታዩታል እግዚአብሔር። አሁን ይታየዋል። እስራኤል ትታየዋለች። ይሄኛው ዘመን የነገው ይታየዋል። እነ ዳዊት ይታዩታል። በዚህ በሞተ ሰው ሕይወት ውስጥ ባለቀለት ሰው ሕይወት ውስጥ ኢየሱስ ይታየዋል። እግዚአብሔር ቤተሰቦቻችን ትክክለኛና ጽድቅ የሆነውን እንዲያደርጉ ለቤተሰብ ኃላፊዎች አደራ ሰጥቶናል። ትክክለኛና ጽድቅ የሆነውን ነገር ማድረግ ይህ አይነት ቤት ትክክለኛና ጽድቅ የሚፈጸምበት ቤት በደንብ ስትመለከቱት እግዚአብሔርን የሚመስል ቤት ነው ማለት ነው። ትክክለኛው ነገር ሚዛኑ የእግዚአብሔር ቃል ስለሆነ የዚያ ቤት መመሪያ የእግዚአብሔር ቃል ነው ማለት ነው። ይህ አይነት ቤት የእግዚአብሔር ቤት ይሆናል። ትዝ ይላችኋል ምዕራፍ 18 ሲጀመር 3 ሰዎች በድንገት መጡ ይላል። ቅድም ስናነብ አብርሃም በመምሬ አድባር ዛፍ በታች ቁጭ ብለዋል። በቀትር ነው፣ በማይጠበቅ ሰዓት ነው የመጡት። ተጓዥ በዛ በሙቀቱ በዛ ሰዓት አይገኝም። ልክ አብርሃም አይቷቸው ኑ ቤቴ ግቡ ብሎ ሲጠይቃቸው አላወለዱም፣ አልተግደረደሩም። ፈጠን ብለህ እንዳልከው አድርግ ነው ያሉት። ዛሬ አብርሃም በስጋ አያቸው እንጂ ከዚህ በፊት ሁልጊዜ ቤቱ ይመጡ ነበር ማለት ነው። የአብርሃም ቤት እንግዳ አይደለም ለነሱ። እንደውም የአብርሃም ቤት የነሱ ኤምባሲ ነበር። እነዚህ እንግዶች ሎጥ ቤት ሲሄዱ ግን ለመግባት አልፈለጉም። የሎጥ ቤት የነሱ ቤት አልነበረም። ሎጥ ቤት ውስጥ የሚኖረው ሎጥና ሚስቱና 2 ልጆቹ ነበሩ። አብርሃም ቤት አብርሃም ብቻ አይኖርም፣ እግዚአብሔር ራሱ ይኖራል። ይህ አይነት ቤት ጽድቅና ፍትህ የሚከወንበት ቤት የእግዚአብሔር ቤት ነው። የጽድቅና የፍትህ ምንጭ እግዚአብሔር ስለሆነ ማለት ነው። የተሰጠው ተስፋ ሁሉ አይጎልበትም፣ ይፈጸምለታል። ልክ በአብርሃም ቤት ውስጥ እንደሆነው እግዚአብሔር የሚገለጥበት የክብሩ ቤት ይሆናል። እግዚአብሔር ያርፍበታል። ያ ብቻ አይደለም። እንደዚህ አይነት ቤት የእግዚአብሔር በረከት ከአብርሃም ዕድሜ ስለሚበልጥ የእግዚአብሔር ተስፋ በአብርሃም ዕድሜ ስለማይገደብ
ልጆች በአባቶች ሕይወት ውስጥ ያለፈውን የእግዚአብሔርን ኪዳን ተረክበው የሚያስቀጥሉበት በእውነትም ብርቱና ታላቅ የሆነ ሕዝብ ይሆናል። የእግዚአብሔር ቤታችን የእግዚአብሔር ቤት ይሁን። ወደ ማጠቃለያ ሐሳብ እንምጣ። ስለ ሁለት ቤቶች ጉብኝቶች ነው የተመለከትነው። ሁለቱም ጉብኝቶች የተለያየ ውጤት በተጎብኚዎቹ ላይ አምጥተዋል። ሁለቱም ቤት ውስጥ እግዚአብሔር አብርሃም ቤት ገባ። የአብርሃም የ25 ዓመት ጥያቄን መለሰ፣ ጨረሰ። እግዚአብሔር ሎጥ ቤት ገባ። ሎጥ ሰፈር ውስጥ የነበረው ነገር ተቆጣ፣ አወራረድ፣ ሂሳብ አወራረድ። ሁለቱም ቤተሰቦች የተገኙት ከጣዖት አምላኪ ማህበረሰብ ውስጥ ቢሆንም አንደኛው የአብርሃም ቤተሰብ ለእግዚአብሔር መሪነትና አምላክነት ምላሽና ፍጹማዊ መገዛትን በመስጠት ከካራን በአካል የመውጣት ውሳኔ ብቻ ሳይሆን የካራን አማልክቶችን ትቶ ፈጽሞ እግዚአብሔርን ሲከተል መሰዊያ በየቦታው ገንብቶ ሲያመልከውና ሲጠራው ነው ያየን። ጥሪያችን ለእንደዚህ አይነት ጥሪ ነው። ከካራን በአካል ብቻ ሳይሆን ከልባችንም ጋር መውጣት። ሁለተኛው ቤተሰብ በአንጻሩ ለእግዚአብሔር መሪነት እና አምላክነት ያን ያህል ምላሽ አልነበረው። ምርጫውን የሚወስነው አቅንቶ በራሱ በሚያየው ነገር ብቻ በመሆኑ አብርሃም መኖሪያውን በከነዓን ምድር ሲያደርግ ከእግዚአብሔር ጋር፣ ሎጥ ግን በረባዳው ሜዳ ውስጥ ባሉት ከተሞች መካከል በሶዶም አቅራቢያ ድንኳኑን ተክሏል። ከዚህ በተጨማሪ ፈጽሞ እግዚአብሔርን ለመከተል አንድ መሰዊያ ሲተክል አናየው። ሁለተኛው ቤተሰብ ይህ ተቃርኗዊ ውሳኔያቸው አብርሃም ታላቅና ብርቱ የበረከት ሕዝብ እንዲወልድ ሲያደርገው፣ ሎጥ ደግሞ በተቃራኒ ጣዖት አምላኪ የተስፋውን ሕዝብ ተቃዋሚ የሆነ ትውልድ እንዲወልድ ምክንያት ሆኗል። ዘመዳሞች፣ ከአንድ ቦታ የተቀዱ አንዱ ውሃ የጠጡ ሰዎች ትውልዳቸው ሲታይ የተቃረነ ትውልድ ሆነ። ጽድቅንና ፍርድን በቤት ማድረግ በእውነት ታላቅና ብርቱ ሕዝብ ለበረከት ይወልዳል። ምን እንማር? ከነዚህ ሰዎች የቤተሰብ ታሪክ የምንማረው ዛሬም እግዚአብሔር ቤታችንን ቤቱ እንዲሆን መፈለጉን ነው የምናየው። እግዚአብሔር ቤታችን ቤቱ እንዲሆን ይፈልጋል። ስለዚህ እንዴት እንሁን? ጽድቅንና ፍርድን ማድረግ፣ እግዚአብሔርን ማምለክ እኛ ወላጆች ልንጀምር ይገባል በቤታችን። ይህን ነገር ስናደርገው ነበር ልትሉኝ ትችላላችሁ። ጨምረን እንቀጥለው። እግዚአብሔርን ስከተል ነበር፣ እግዚአብሔርን ስታዘዝ ነበር። ጨምረን እንታዘዝ፣ እንጨምር። ትናንትና ይሄን ያህል መተናል፣ እንቀጥል። ልኬታው እስከ ሰማይ ይደርሳል። ፍጹምነትን እግዚአብሔር ከሕይወታችን ይፈልጋል። ጽድቅና ፍርድ በቤታችን እንዲከናወን ይፈልጋል። እኛ ደግሞ እንድናደርገው እግዚአብሔር ይፈልጋል። እንደዚህ አይነት ነገሮች የሚያምሩት ከወላጆች ሲጀምሩ ነው። ሁለተኛው እግዚአብሔር ከአብርሃም ቤት የሚያስተምረን ነገር ኃላፊነትን ነው። ኃላፊነትን መውሰድን ነው። ጽድቅንና ፍርድን የሚያደርጉ ወላጆች ጽድቅና ፍርድን ልጆች እንዲያደርጉ ማዘዝን ነው የሚያስተምረን። ይሄኛው ዘመን ማዘዝ ከባድ የሆነበት ዘመን እንደሆነ ሁላችንም እናውቃለን። ማስቀጠል ከባድ የሆነበት ጊዜ ነው። አሁንም ግን በብርቱ የሚረዳንን የእግዚአብሔርን መንፈስ ይዘን እያደረግን ሞዴል እየሆንን ልጆቻችን እንዲያደርጉ ማዘዝ እግዚአብሔር ከኛ ይፈልጋል። አንድ ጊዜ አንዲት ጅብ ልጇን እንዴት እንደምትሄድ ተመለከተች ይባላል። ከዛስ ለካ ስታያት ልጇ ታነክሳለች። ጅቧ ከኋላ ነው የምታያት። ሚሚ እንደዚህ አይደለም የሚካሄደው፣ ቀጥ ብለሽ ሂጂ፣ ከኋላ ሳይሽ እያነከስሽ ነው አለቻት። አንድ ቦታ ነው የሰማሁት።
ከዛ ልጅቷ ሞከረች፣ ቀጥ ብላ ለመሄድ ሞከረች፣ አልሆነም። አይ ልክ አይደለሽም ሚሚ። መጨረሻ ሲቸግራት እስቲ ማየ አንቺ እንዴት ቀጥ ብሎ እንደሚሄድ አሳይኝ አለቻት። ይህ ቻሌንጅ ለወላጆች ለሆነው ለእኛ ነው። ከዛ ደግሞ ለልጆቻችን ነው። እኛ እግዚአብሔርን ማምለክ የሚታይ ስለሆነ፣ የሚጨበጥ ስለሆነ፣ የሚገለጥ ስለሆነ፣ የማይሰወር ስለሆነ በሁለንተና ከኛ ህይወት ይጀምር። እስቲ ወላጆች አሜን በሉ። ሁለተኛ ጽድቅንና ፍርድን እንዲያደርጉ ልጆቻችንን መግፋት አለብን። ልጆቻችን ጽድቅንና ፍርድን እንዳያደርጉ 24/7 days 24 hours እና 7 days a week ቦምባርድድ ይደረጋሉ። በዛ ውስጥ ለጽድቅና ለፍርድ ትክክለኛ የመታያ ስፍራው ቤት ነው። በቤቶቻችን ውስጥ ይህን እንድናሳይና እንድናዝዝ እግዚአብሔር ይፈልጋል። በስተመጨረሻ የሁለቱን ሰዎች ታሪክ ነግሬያችሁ እንጨርሳለን። ብዙዎቻችሁ የምታውቁት ታሪክ ነው። ብዙ ቦታ ላይ ሰምታችሁታል። ታላቁ የፑሪታን ሰባኪ የነበረው ጆናታን ኤድዋርድ እና ማክስ ጁክስ ስለተባሉ በተመሳሳይ ጊዜና በተመሳሳይ ስፍራ ስለኖሩ ሁለት ቤተሰቦች ታሪክ ልነግራችሁ ፈልጋለሁ። አጥኞች እነዚህን ሁለቱን ሰዎች አጠኗቸው እና ለ5 ትውልድ ወስደው አጠኑ። ልክ የአብርሃምና የይስሐቅን ከ4000 ዘመን በፊት ነው የአብርሃምና የሎጥን ከ4000 ዘመን በፊት የነበረውን ታሪክ እንዳየን ይሄ በቅርብ ጊዜ የሆነ ታሪክ ነው እና የማክስ ጁክስ የተባለውን ሰውዬ 903 ሰዎች ከሱ ዘር የመጡ ሰዎችን ወስደው ያጠኗቸው ጀመር እና በዚህ ዘር ውስጥ የተገኙ ሰዎች መቶዎቹ በአማካይ ለ13 ዓመት እስር ቤት ነበሩ። 90ዎቹ ከ903 ማለት ነው 90ዎቹ ሴተኛ ዳሪዎች ነበሩ። 145ቱ የአልኮል ሱሰኞች ነበሩ። 285ቱ ማህበራዊ በሽታዎች ነበራቸው። 300 ሰዎቹ ወንጀለኞች ነበሩ። ማክስ ጁክስ ራሱ የረባ ህይወት ያልኖረ እግዚአብሔርን የማይወድ ሰው ነበር። የሱ ዘሮች እነዚህ 900ዎቹ የኒውዮርክ ግዛትን ከ$1 ሚሊዮን በላይ እንዲያወጣ አድርገዋል። ከአንድ ቤት የመጡ ሰዎች። በሌላኛው አንጻር የዚህ የታላቁ የፑሪታን ሰባኪ ጆናታን ኤድዋርድ የተባለውን ሰው 1394 ትውልድ መርጠው ማጥናት ጀመሩ። ከሱ ዘሮች ውስጥ 13 የኮሌጅ ፕሬዝዳንቶች፣ 65 ታዋቂ ህግ ባለሙያዎች፣ 32 ታዋቂ ደራሲዎች፣ 90 ሐኪሞች፣ 86 የክልል ሴናተሮች፣ 30 ዳኞች፣ 3 የኮንግረስ አባላት፣ 1 የአሜሪካ ምክትል ፕሬዝዳንትና 200 ሚሽነሪዎች ነበሩት። ይህ ሰው ለኒውዮርክ ግዛት የኒውዮርክ ግዛት በማገገሚያም ሆነ በእስር ቤት ወጪ $1 በዚህ ሰው ህይወት እና በሱ በመጡት ዘሮች ውስጥ አላወጣም። እግዚአብሔር ቤቶቻችንን የክብሩ መገለጫ የሚሆኑ ታላቅና ብርቱ ህዝብ የሚወጣባቸው ትክክለኛ ፋብሪካዎች ያደርጋቸው። ቆመን እንጸልያለን።